መድብል ዛሬ እውነት ድል ቀናው ይሆን ከዝና ጋር እንግዲህ በትናንትናው አልተሳካም። በርግጥ ትናንትናም ቢሆን ደህና አድርጎ አጉመጥምጦታል። ግን ማህሌት ስለ ካዴቻቸው የተለሰጣትን ተልኮ ትታ በራሷ መንገድ ያሳልፋ ስለሰጠቻቸው እንግዲህ የሰከረ አስመስለው መስሎ መጥቶ እንግዲህ ማለት ስላልተጠነቀቀ መጥቶት ነበር ማለት ነው። መድብልን ዝና ቢመታውም ግን ያው ጉራ ስለሚያበዛዝና የሆነ መጥቶት በቃ ከወደቀ ዘው የቀረ መስሉት ነበርና እንግዲህ ሲጎራ ነበር እላው ላይ ሆኖ አታቀኝም ምን ዝናኔ አበበ ደንበሳ ልጅ እያለ እላው ላይ ሆኖ ሲፈናጨር ነበር። መድብል ግን በጣም እንደተጎዳ ሰው ጸጥ ብሎ ልክ ራሱን የሳተ መስሎ እያዳመጠው ነበር። እንግዲህ ለጓደኞቹም ደውሎ ዝና ድረሱልኝ ገላግየዋለሁ ጥየዋለሁኝ ብቻው ነው ወይ ሌላ ሰው የለውም ወይ ሲባል ነበሩ አንዱ ቁምጥምጥ ብሎ ሸሽቷል። ያንን ከወንድም አትቁጠሩት እያለ ነበር ንቆት ነበር። እንግዲህ ሞገስ ቢሸሽም ግን በቅርብ ርቀት ላይ ሆኖ እየተመለከተ ስለነበረ አልሄደም ነበር ማለት ነው። ከዛም እንግዲህ መኪና ይዘን ለመጣን እናነሳዋለን በመኪና ይዘኑን እንሄዳለን ተባብለው ከጓደኞቹ ጋር መኪና እየተጠበቀ ያለ እንግዲህ ዝና ምን አባክ ማን ስለሆንክ እኔ ደፈርከኝ እያለ ላው ላይ እየጨፈረበት ነበር። እንግዲህ መድብል ብድግ ብሎ ምንም ተዝባላለ ሁኔታ ደረቱን ብሎ ነው እንግዲህ በቁሙ የዘረረው። አቶ ዝና እንግዲህ ዝና አበበ ደንበሳ ልጅ ወድቆ ነበር። የሚገርመው ማህሌት ለዝና እንግዲህ ዝናን ለማስጣል መድብልን መልሳ በድንጋይ ለመጉዳት ድንጋይ አንስታ ነበር የመጣችው። ግን ሞገስ በቅርብ ርቀት ላይ በመሆኑ መቶ እንግዲህ ምን አባሽ ብሎ እሷን እንኳን ባሯል ማለት ነው። ዝና መጋፈጥ ባይችል እንኳን ማህሌትን በካልቾ ብሎ በርግጫም ብሎ ወደዛ ባሯታል ማለት ነው። አረ ወይኔ የሞገስ ካልቾ ነው እኮ ያሳቀኝ እኔ። እና ዛሬ እንግዲህ መድብል የመጨረሻ ያለውን በቃ ማለት በጣም ተናዶ ስሜታዊ ስለሆነ ሽጉጡን እንግዲህ አቀባብሎ ሄዷል ማለት ነው። ሲሄድም እንግዲህ ዝናና ማህሌት አንድ ላይ ሲሞጋገሱ ሲገባበዙ አምሽተው ማህሌትን ወደ ቤቷ ያስገባት ነበር። ዝና በራሱ መኪና አምጥቶ ማህሌት ሰፈር አድርሷት ነበር። ከዛም እንግዲህ መድብል የሄደው እንግዲህ ለሞገስ ደውሎለት በቃ ዛሬ ሁለቱንም እገላቸዋለሁ የመጨረሻ እርምጃ ወስዳለሁኝ በቃ እኔ ወንድሜን ሁኔታ ምን ካልተናገሩ አልፋታቸውም ብሎ እንግዲህ ሄዷል ማለት ነው። ሞገስም አብረን እንሄድ ጠብቀኝ ተረጋጋ ባክህ እንደዚህ እኮ መሆን የለብህም ቢለው አይ በቃ እኔ ከዚህ በላይ መታገስና ማለፍ አልችልም እንግዲህ ማህሌትም ክዳኛለች ዝናም ደግሞ በዚህ ልክ ወንድሜን አሳልፎ ስለሰጠ አልፋታቸውም ብሎ እንግዲህ እስከመጨረሻ ድረስ ውሳኔውን ወስኖ ሄዷል ማለት ነው። ለዛም እንግዲህ ሞገስን ምናልባት ያልተመለስኩኝ እንደሆነ ምሳሌን አደራ ብሎ እንግዲህ በእንባ ጭምር ነው እንትን ብሎ የገለጸለት ማለት ነው። አደራ የሰጠው ሞገስም እንግዲህ ባክህ ያለህበትን ንገረኝና ልምጣ ቢለውም አይ አንተ መምጣት አይተበቅብህም ለመሞትም ሆነ ለመግደል አንድ ሰው በቂ ነው ስለዚህ ምንም ይሄን ያክል የሚካበር ነገር አይደለም ብሎ ነው ማለት ነው ሄደው። መድብል በጣም ስንትን ሆኗል ማለት በጣም ተናዷል ተበሳጭቷል። በዛ ላይ ደግሞ በቃ የወንድሙን ምንም ሁኔታ ያለበትን ባለማወቅ በጣም ስሜታዊ አድርጎታል። ሞገስም እንግዲህ ያው ሉላ ጋር ስለሆነ አብሮት መሄድ አልቻለም ምንም ማድረግ አልተቻለም ማለት ነው። እውነት እንግዲህ መድብል በለስ ይቀናው ይሆን ለዛም እንግዲህ ራሱን ሂዷል እንግዲህ ኦሬዲ አሸናፊ ሆኖ ይመለስ ይሆን ወይስ አይሳካለት ይሆን? ሌላኛው ደግሞ ሰስፔንስ የሚያደርገው ነገር ቅድስቴ የሆነ ወረቀት አግኝታለች። ያገኘችው ወረቀት እንግዲህ ጽሁፉ የብሩክ ጽሁፍ ነውና በጣም ነው ድንግጣ ያነበበችው የነበረው ጽሁፉ የጂ ጽሁፉ እኮ ይጋሽ ነው እንዴት ሊሆን ይችላል? ይሄን ነገር ለመድብል መናገር አለብኝ ብላ እንግዲህ ለመድብል ደጋግማ በተደወለለትም መድብል ልታገኘው አልቻለችም። ስልኩ ሊያነሳላት አልቻለም። ምክንያቱ ደግሞ እሱ ኦሬዲ ተዘጋጅቶ ራሱን ዝግጅት አድርጎ ከዝና ጋር ፊት ለፊት ለመፋለም ስለሄደ ስልኩን አላነሳላትም። በዛም እንግዲህ በጣም እየተጨናነቀች ነበር። እንግዲህ ጽሁፉ ምን የሚል ይመስላችኋል ጋይስ?
እኔ ምናልባት ስለጠፋበት ምክንያት ጽፎ ያስቀመጠ ይመስለኛል እንደዛ ነው ማስበው እና እሱን ነገር ፍንጭ ሰጣቸዋል ብዬ ተስፋ አደርጋለሁ ማለት ነው ግን መድብል ያው በሰዓቱ እያነሳላት አይደለም ለቅድስቴም እንግዲህ በጣም በድንጋጤ ውስጥና በጣም በሌለንትን ውስጥና ነው እንግዲህ ደወለችው ያለችው ግን መድብል እያነሳው አይደለም እንግዲህ መድብል በርግጠኝነት ኦሬዲ ከዝና ጋር ፊት ለፊት ተገናኝተዋል እዚህ ጋር ምናልባት ዝና ሽጉጥ ይኖረዋል ማለት ሽጉጥ ሳይታጠቅ አይቀርም እሱም ግን እሱ አይተኩስም ዝና እንደዚህ በነገራችን ላይ ሽጉጥ አውቶ የሰውን ለማተኩስ እንትን አይደለም ምክንያቱም በዛም ምክንያት ሰበብ ከተያዘ የሚሰራቸው ስራዎች የሚያደርጋቸው ድርጊቶች በጣም አስፈሪና የሚያሳፍሩ ስለሆኑ እሱን ነገር ማድረግ አይፈልግም ፊት ለፊት እንዲሁ ነው የሚጋፈጠው ማለት ነው በዛም እንግዲህ መድብል ሄዷል እንግዲህ እንዳምላሹ ነው የሚሰጠው በየተስፋ አድርጋለሁ ቅድስቴ እንግዲህ ምሳሌ ስጋ ማማረኝ ስጋ ስሪልኝ ብላት ነበር እንግዲህ ስጋ ለማግኘት በጣም ብዙ ለፍታለች ማለት አልችልም አልሰራልሽም ለማለት ብዙ ነገሮችን ሞክራለች ግን የመጨረሻ ያለችውን እንግዲህ ደላላጋ ከስልክ አንተም በዛ ደላላጋ ደውላ ነው የሆነ ቃሽጣ እንግዲህ ስጋውንም ገዝታ አምጥታ ሰርታ ሰጣለች ማለት ነው የሚገርመው ነገር ደግሞ ደላላው ምን ቢሆን አሪፍ ነው አሁን ቀደምም ዳጣ አባቷን ሰድቦባት የሆነ ሰዓት ላይ ታስተውት የሆነ መንገድ አስከባሪ ነገር ነው ነበርና ዳጣ የመጀመሪያ አባቷን እንዳገኘችው አባቷን ሰድቦባት እንግዲህ ደህና አድርጋ ከመሬት ቀላቅላ ነበር ረጋግጣ የጣለችውና ቅድስቴ ደግሞ ዛሬ ገተት ያረገች ቤት ይዘው መጣ ነበር እዛ ዳጣ ስታገኘው በቃ እንዴ ምናምን በቃ እሱ ራሱ በጣም ነው ይፈራት ማለት ነው ዳጣን ጋርም የዛን ሰዓት አጉመጥምጠዋለችና ታውባከህ እንዴ አንተ ሴት ነህ እንዴ ምናምን ራሱ ያለ ማለት ነው በጣም ያዘከች ነበር እኮ መርባለው ቀየርባለው አንተ ምን አባክ እያለች ያስፈራራቸው ነበር ግን እንግዲህ እሱም ብዙ እየቀባጠረ ነው ደላላ ነው ግን ኬዙ ምን እንደሆነ አልታወቀኝም ግን ተነስቶ ድጋሜ ሌላ ሰው ደውሎለት ተነስቶ ሄዷል እንግዲህ ቅድስቴ ምን እንደሸጠችለትም አላወቅንም ምን ሽጣለት ይሆን ብላችሁ ታስባላችሁ ድቤሰዎቻችን ዝሮ እንደዛ አድርጎ ነው ተመልሶ የሄደው ቅድስቴም እንግዲህ አምጥታ ስጋውን ሰርታ ለሱና ለዳጣ በልተው እንግዲህ ለምሳሌ የተወሰነ ብቻ አስቀርታ ሰጣለኝ ማለት ነው ከዛም እሱ በልቶ ነው ላሻለው አምጡ ቃውን ሲል የምን ቃ ነው መታወረው ቃ ተሰጠህ 700 ብር ነው አይደለ እኔ ከአባቴ አስልክልሃለሁኝ የሰጣሃትን ብር ብለዋለች እንግዲህ ዳጣ በዛም እሱ እንግዲህ ተናዶ ነው ወጣው ውድ ቤተሰቦቻችን ላይክ ማድረጋችሁን እንዳትረሱ እስከመጨረሻ ማታ አስተያየታችሁን አስቀምጡልን ሁሌም አብራችሁን ስለሆናችሁ በጣም እናመሰግናለን በቀጣይ ክፍል አዲስ ነገር ይዘን እንመጣለን እስከዛ ድረስ ሰብስክራይብ ላይክ ያደርጋችሁ ተጠብቁን በያላችሁበት መልካም ጊዜ እወዳችኋለሁ አከብራችኋለሁ ባይ ባይ